ይህ መድኃኒት በማስተር ጂዩ ራሱ መመገብ ያለበት ይመስላል። ይህን እኔ ራሴ መብላት እችላለሁ። ሙጂዩ ዘግተህ ልታስቀምጠኝ አትችልም። ጎስት ሃንድ ዛሬ ገድልሃለሁ። ነግሬሻለሁ፣ እነዚህን ዘዴዎች መጠቀም አቁሚ። በእኔ ላይ አይሰሩም። ሙጂዩ አትሄድ። ሙጂዩ አትሄድ። ልቀቂ። በፍጹም ልቀቀኝ። አለቅም። በጣም ሞቃት፣ በጣም ሞቃት፣ በጣም ሞቃት። ንኪ። ይህ መድኃኒት በማስተር ጂዩ ራሱ መመገብ ያለበት ይመስላል። ጂያንግ ሺያንኪ ንኪ። ከእኔ ራቅ። ሙጂዩ ያዘኝ። ሙጂዩ በጣም መጥፎ ስሜት እየተሰማኝ ነው። ሙጂዩ በጣም ጨካኝ ነህብኝ። እጄን አስገደድከው። በዚህ ትጸጽታለህ። ምን እያደረግኩ ነው? እሶ የጂያንግ ቦይዋን ልጅ ነች። ማስተር ጂዩኝ ስለ ትናንት ማታ በስሜት ተገፋፍቼ ነበር። ምን ካሳ ትፈልጊያለሽ? ነገር ግን ጎስት ሃንድን እንድትገድይ መፍቀድ በፍጹም የማይቻል ነው። ከልክ በላይ እያሰቡት ነው ማስተር ጂዩ። ትናንት ጎስት ሃንድ የት እንዳለ አውቅ ነበር። ሄጄ ልገድለው እችል ነበር። ዛሬ ዕድሉ ጠፍቷል። ራሴን ለማስገደል የሚሄድ ሞኝ አይደለሁም። አትጨነቁ ማስተር ጂዩ። በእርግጠኝነት ወደ ፍጻሜው እደርሳለሁ እና ያኔ እሱን ለመግደል በጣም አይዘገይም። እንዲሁም መጀመሪያ እንደታመምኩ አስመስይ እና በወጥመዴ ውስጥ እንድትወድቅ አዘጋጀው። ውጤቶቹን እቀበላለሁ። ከልክ በላይ ማሰብ አያስፈልግዎትም ማስተር ጂዩ። ጂያንግ ሺያ ከአንቺ ጋር ምን ላድርግ? እንደ እህት አስቤሽ ነበር እና በእኔ ላይ አሴርሽ። ኦህ፣ ስለምን እያወራሽ ነው? አሁንም እያስመሰልሽ ነው። ከአንቺ አደረጋችሁት? አይ፣ በእውነት በድለሽኛል። መድኃኒቱን ቀይሬዋለሁ።
ነገር ግን ተራ ላብ የሚያመጣ መድኃኒት ነበር። የጾታ ስሜት ቀስቃሽ አልነበረም። ግን እንዴት እኔ? በእውነት ቁጥጥርሽን እንድታጪ ያደረገሽ ልብሽ ነው። በእውነት ለሙጂዩ ትወድቂያለሁ? ነይ ለታላቅ እህትሽ ንገሪያት። ትናንትን እንዴት ትገመግመዋለሽ? ጂዩ፣ ኩባት ለማስቀመጥ ጊዜ አለ። ከእኔ ጋር ሻይ ለመጠጣት ግን ጊዜ የለህም። እና መጥተህ ሻይ እንድትጠጣ ለመጋበዝ አጥብቄ መጠየቅ አለ። ምን ጎስት ማስተር ስለ እኔ እንደገና አጉረመረመል? ጎስት ሃንድ እኔ ራሴ ነው ያሰለጠንኩት። እና አንተ ምንም እንኳን በድንቢጥ ንጉሥ ውድድር ላይ ባትሳተፍም ሁሉም ሰው ያውቃል የድንቢጥ ንጉሥ የመሆን ችሎታ እና ክብር እንዳለ። ነገር ግን ሁለታችሁም አትግባቡም እና ያ ለማንም ጥሩ አይደለም። በግራ እጅ ላይ ባለው አሮጌ ጉዳት ምክንያት ባይሆን ይህ የድንቢጥ ንጉሥ ቦታ በእርግጠኝነት ያንተ ይሆን ነበር። ነገር ግን ወሬዎችን ሰምቼ የዚህች ሚስ ጃንግ ከአባት ኩየሊን ህንግናን ጌታውን የከዳው ተለማማጅ እንደሆነ፣ የከዳተኛ ልጅ ወደ ላይ እንድትወጣ መፍቀድ ወሬ ያስነሳል ብዬ እፈራለሁ። እሷ ነች፣ አባቷም አባቷ ነው። የድንቢጥ ንጉሥ ማዕረግ ስለ እውነተኛ ተሰጥኦና ክህሎት ነው። በተጨማሪም ጎስት ሃንድ ስልጣን የሚለቅበት ጊዜ አሁን ነው። ሌላ ምንም ከሌለ ማስተር ሃይ እሄዳለሁ። ለምነኝና የቤተሰቤን ቅርስ አሳይሃለሁ። ማየት የምትፈልገው ይህንን ነው? ሙጂዩ፣ አንድ ነገር ማረጋገጥ እፈልጋለሁ። እርዳኝ። ምንድነው? አታበሳችኝ። መቋቋም አትችልም ብዬ እፈራለሁ። ማረጋገጥ የፈለግሽው ነገር መልስ አገኘሽ? የማውቀው ነገር ቢኖር የአውራ ጣት ቀለበትህ መውደቁን እንኳን አላስተዋልክምና። የአባቴን የአውራ ጣት ቀለበት ስፍር ቁጥር በሌለው ጊዜ አይቻለሁ። በላዩ ላይ ያለው ንድፍ በጣም የተለመደ ነው። በሞተበት ቀን የአውራ ጣት ቀለበቱ ተሰባብሮ ነበር። ሙጂዩ፣ ሆኖም በቀለበትህ ውስጥ አንድ ቁራጭ ተቀምጧል። አባቴ ሲሞት እዚያ ባትኖር ኖሮ ይህ ቁራጭ እንዴት ሊኖር ቻለ? ከዚህ በፊት የማስተር ጂዩን የአውራ ጣት ቀለበት በቅርበት አይቼው አላውቅም። አሁን ግን ሳየው። ምን? ምንም አይደለም። በአውራ ጣት ቀለበት ውስጥ ቁራጭ ማን ያስቀምጣል? የተለየ መነሻ ሊኖረው ይችላል? ወይስ ምናልባት ለማስተር ጂዩ ልዩ የሆነ ሰው? ታዲያ ልቀና እችላለሁ። ለአባትሽ ባይሆን ኖሮ አጎት ሊን እንዴት ይሞት ነበር? ይህ የከተማው ግማሽ እንዴት ይበታተን ነበር? ነገር ግን የቀድሞ ትውልድ ከአንቺ ጋር ምንም ግንኙነት ሊኖረው አይገባም ነበር። አሁን የበለጠ እንድታውቂ አልፈልግም። ከልክ በላይ አታስቢ። የግማሽ ፍጻሜው እየመጣ ነው። በመዘጋጀት ላይ ማተኮር አለብሽ።
ሙጂር ጥያቄን እየሸሸ ነው። አስራ ሦስተኛዋ እህት ምን እያደረግሽ ነው? የሙጂድ የአውራ ጣት ቀለበት ከየት መጣ? ይህን ሁሉ ጊዜ የሆነ ነገር ሲደብቅብኝ ነበር። አንቺ ካልተናገርሽ እኔም ካልተናገርኩ ማስተር ጂዩ መቼም አያውቅም። አለበለዚያ እንግዲያውስ አድርጊው። ታማኝ ነሽ፣ ሞትን አትፈሪም። ማስተር ጂዩ ይህን ስታደርጊብኝ ቢያይሽ? ማረኝ ሚስ ጂያንግ። ማስተር ጂዩ እሱ ይህን የሚያደርገው ውለታን ለመመለስ። ውለታን ለመመለስ? የእሱን ውለታ ለመመለስ የአባቴን ሕይወት መውሰድ? ስለት መማር ትፈልጊያለሽ? ነገር ግን ስለት እንደዚህ አይጫወቱበትም። አንደኛ ስለቱ እዚህ ሲሆን ሰያፍ አያያዝን መጠበቅ አለብሽ። እንደዚህ በጫፉ ውጊ፣ ከዚያም አዝሪው። የተቃዋሚውን የደም ስሮች ሊቆርጥ ይችላል። ሞክሪው። የትን ተጉዳሽ? እኔ ከጎንሽ እያለሁ አንዳንድ ክህሎቶች ባይማሩ ይሻላል። በመካከላችን ያለው የክህሎት ልዩነት ትልቅ ነው። እውነቱን እንዲናገር ማስገደድ እንኳን ከባድ ነው። ይቅርና በገዛ እጄ ልገድለው። ቢያንስ ለአሁን ጎስት ሃንድን በመቋቋም ላይ ማተኮር አለብኝ። ለነገው የግማሽ ፍጻሜ ብቻዬን መሄድ እፈልጋለሁ። አንተ እዚያ ከሆንክ ትኩረቴ ይከፋፈላል። ጨዋታውን አሸንፊ እና አብሬሽ አከብራለሁ። ጨዋታውን አሸንፊ እና በእርግጠኝነት በመካከላችን ያለውን ሂሳብ አወራርዳለሁ። ጂያንግ ሺያ የነጥብ ጨዋታዎች ፈታኝ ንግሥት። የዛሬው የማጆንግ ዓለም በእውነት ከትውልድ ወደ ትውልድ እየባሰበት ነው። ከዋንግቼ ወንዝ የመጣች ትንሽ ሸርጣን እንኳን ወደ ትልቁ ሊግ መግባት ትችላለች። ቺያን ሚያን የመርዝ ንግሥት ወንድ ትመስላለች፣ ግን የሴት ድምፅ አላት። ወንድ ወይም ሴት መሆኗን ለመለየት በእውነት ከባድ ነው። ፊትህን ከጭምብል ጀርባ መደበቅ አዛውንት ያን ያህል የተከበረ አይደለም። እውነተኛ ፊቴን ማየት ከፈለግሽ ብቁ መሆንሽን ማየት ይኖርብሻል። እንዲህ ያለ ጠንካራ የማግኔት ስበት ቴክኒክ የቁጥጥሩን ዱካዎች እንኳን ማየት አልችልም። ሁለታችሁም የግማሽ ፍጻሜው ጨዋታ ውርጣ ነው። ሕይወትና ሞትን ለመወሰን 3 ዙሮች። በእያንዳንዱ ዙር ለራሳችሁ 3 ድንጋዮችን አውጡ። የ5 ሰከንድ የጊዜ ገደብ። ነጠላ ጥንዶች እና ቅደም ተከተሎች ከፍ 3 ቀይ ዘንዶች ፈጣን አሸናፊነት ነው። እርስዎ ይቅደሙ አዛውንት። እውር ዕጣ ብቻ ይመስላል፣ ነገር ግን በባልዲው ውስጥ እብነ በረዶች አሉ። ድንጋዮቹን ለማዳመጥ በጣም ከባድ ያደርገዋል። በተጨማሪም የቺያን ሚያን የድንጋይ ቁጥጥር ክህሎቶች ግሩም ናቸው። ከ13ኛዋ እህት ጋር ከተደረገው ጨዋታ ጋር ሲነጻጸር ይህ በጣም ያልተጠበቀ ነው። ሞኝ ልጅ፣ ጠረጴዛው ላይ ከተቀመጥሽበት ጊዜ ጀምሮ ሽንፈትሽ ተረጋግጧል። በአንቺ ክህሎት
ከእኔ ጋር ለመዋጋት እንኳን ብቁ አይደለሽም። ቆንጆ ፊትሽን ተጠቅመሽ ማስተር ጂዩን ጨዋታውን እንዲያጭበረብርልሽ አደረግሽው። ግን ቆዳሽ ያምራል። ስትሸነፊ ገፌ በደንብ አጥበዋለሁ። ፊቴን ብትገፈውም ወይም እኔ ጭንብልህን ብገፈው በመጨረሻ ብቻ ነው የምናውቀው። ሁሉም በግልጽ መስማት አልችልም። እነዚህ ሦስቱ ናቸው። ኦህ ይህን ዙር በፍጥነት ጀመርሽ። ለመሞት ጓጉተሻል አይደል? በመጨረሻው ዙር ላይ መወራረድ አያስፈልግም። እኔ ራሴ ላድርገው ወይስ አንተ ራስህ ፊትህን ትገፋለህ? አትቸኩ። ከመናገርሽ በፊት እጄን ተመልከች። የተበታተኑ ድንጋዮች እጅ ምን ጥሩ ነገር አለው? ድንጋዮቹን መስማት አትችልም። እኔ ግን በአንድ ጆሮ ብቻ ልሰማቸው እችላለሁ። ስለዚህ ነብርና የቀርከሃ አንድ የተበታተኑ ድንጋዮች ናቸው። የማይቻል ነው። የክር መሳብ ቴክኒክን የተካነሽው በዓለም ላይ አንቺ ብቻ አይደለሽም። ትንሽ ዘዴ። በእኔ የሺህ ክር ጨዋታ ፊት ለማሳየት እንዴት ትደፍሪያለሽ? ዛሬ ከዚህ በሕይወት እንዳትወጪ አደርጋለሁ። እንደተጠበቀው በባልዲው ውስጥ ምንም ቀይ ዘንዶዎች የሉም። ቀይ ዘንዶዎቹ ይህን ሁሉ ጊዜ በእጅጌው ውስጥ ነበሩ። የማይቻል ነው። የሺህ ክር ጨዋታዬን እንዴት ልትሰብሪው ቻለሽ? የሺህ ክር ጨዋታ ኪ ደመናን መክፈልና ከጨረቃ ጋር መጫወት ኪ የሚለው ደካማ ቅጂ ብቻ ነው። ኦሪጂናሉ ቅጂን ይፈራል ብለህ ታስባለህ? ሽንፈትህን ተቀበል። ከዚህ ጭንብልህ ስር ምን እንዳለ ልይ። ከስር ምን አይነት አስቀያሚ ፊት እንደተደበቀ። ኩዌር በጣም አድገሻል። አባዬ አንዴ ይሽ የቁማር እንግስቲቱ አዛውንት ሰው ይሆናል ብዬ አልጠበኩም ነበር። እንዴት ያሳዝናል። ዛሬ ከአንተ ጋር አልጫወትም። ኩዌር አባዬ በጣም እያመመው ነው። ለምን አባዬን አታድሚውም? ለምን? አይ ኩዌር ነይ ወደዚህ ኩዌር። ሁሉም ሊጎዱን ይፈልጋሉ። ቶሎ ነይ ወደዚህ። ነይ ወደዚህ። አባይ በእውነት አሁንም በሕይወት አለ። በጣም ናፍቀኸኝ ነበር። አባዬም ናፍቆሻል። በእኔ ላይ ካርዶችን ለመጫወት ትደፍሪያለሽ? ልታሸንፊኝ የምትችኝ ይመስልሽ? ተሳስቴ ነበር። እጅ እሰጣለሁ። ሺያን ሚያን የኔን ሰው ለመንካት ትደፍራለህ? ማስተር ጂዩ ትዕዛዝ እየተከተልኩ ብቻ ነበር። ጎስት ማስተር ማንም ሰው የድንቢጥ ንጉሥን ማዕረግ እንዲያሸንፍ በፍጹም አይፈቅድም። በእኔ ባትሸነፍ ኖሮ የፍጻሜው ጨዋታ የበለጠ አደገኛ ይሆን ነበር። ጂያንግ ሺያ ኒኪ ኒኪ አባቴን አየሁት። ሄጄ ልፈልገው ይገባል። ቅሪት የሚያመጣ ዕጣን አሽትተሻል። ቅሪት ነው። እሱ አባትሽ አይደለም። አባትሽ ከሞተ ቆይቷል።
እየዋሸ ነው። አሁንም በሕይወት አለ። አየሁት። አባቴን አየሁት። ከረጅም ጊዜ በፊት ተገድሏል። ከብዙ ዓመታት በፊት ሞቷል። ማን ገደለው? አንተ ነህ። እኔ ገደልኩት። አባቴን ገደልከው። አዎ፣ ጎስት ሃንድ አባትሽን እንዲገድል ወነጀልኩት። መሞት ይገባው ነበር። አባትሽን ለመበቀል እኔን መግደል ከፈለግሽ እዚሁ ልትተኩሽብኝ ትችያለሽ። ለምን? ለምን አንተ ሆንክ? ይህንን አስተምሬሻለሁ። ለተቃዋሚሽ መልሶ የመምታት ዕድል በፍጹም አትስጪ። ሙጂዩ ኩዌር፣ አባትሽን ለመግደል በማሴሬ ተጸጽቼ አላውቅም። ምክንያቱም ይገባው ነበር። አንቺን በማፍቀሬም አልጸጸትም። የአባትሽን ኃጢአት መሸከም የለብሽም። ብትጠኝኝም ወይም ልትገድለኝ ብትፈልጊም እንድትሄጂ አልፈቅድልሽም። ምን አደረግኩ? የአባቴ ገዳይ ሆኖም እስከዚህ ድረስ ማርኮኛል። በርትተሽ በእጅሽ ብሞትም እኔ በደስታ እቀበለዋለሁ። ለምን? ለምን ልገድልህ አልችልም? ስለዚህ ከመጀመሪያው ጀምሮ ተጠቀምክብኝ። ምክንያቱም ማንነቴን ታውቅ ነበር። አዎ፣ የድንቢጥ ንጉሥ ውድድርን እንድታሸንፊ ለመጠቀም እና ጎስት ሃንድን ለማውረድ እና ከዚያ እኔም መሥዋዕት ማድረግ። በጣም ጥሩ። ቢያንስ ማድረግ የፈለግኩትን ነገር እንዳደርግ ረድተኸኛል። እንግዲያውስ በመጨረሻው ጨዋታ ጎስት ሃንድን እስካስተናግድ ድረስ ጠብቅ እና ከዚያ በመካከላችን ያለውን ሂሳብ እናወራርዳለን። እኔን መግደል ከፈለግሽ በማንኛውም ጊዜ ማድረግ ትቻለሽ። ነገር ግን ጎስት ሃንድ ማንነትሽን አስቀድሞ ያውቃል። በከንቱ ወደ ሞትሽ እንድትሄጂ ልፈቅድልሽ አልችልም። ይህን ከማድረግ እንኳን ልታስቆመኝ አትችልም። ነገር ግን ያንቺ አሳፋሪ አባት እሱን ለመበቀል የራስሽን ሕይወት መሥዋዕት ማድረግ አይገባውም። ቃል ግቢልኝ። ከጎኔ ቆይ።
እና ባለፈው ጊዜ የተፈጠረውን ሁሉ እሺ። ሙጂዩ ከተሸነፍኩ ከአንተ ጋር ብቸኛ መንፈስ እሆናለሁ። ጎስት ማስተር 1 ደቂቃ ቀርቷል። ተቃዋሚህ በሰዓቱ ካልደረስ የዚህ ጨዋታ አሸናፊ ተብለህ ትታወጃለህ። ህምፍ ከሁሉም በላይ ሌላኛውን ጠላቷን አሁን ነው ያስተናግድ። ማን ለመወዳደር ስሜት ውስጥ ይሆናል? 10 ሰከንዶች ቀርተዋል። 5 ሰከንዶች። ጎስት ማስተር ማዕረጉን በማስጠበቁ የምናመሰግነው ይመስላል። በእርግጥ መጣች። ልቧ በቂ ጨካኝ ነው። ጎስት ሃንድ ዛሬ የአባቴን መንፈስ በሰማይ ለማክበር ደምህን እጠቀማለሁ። በቤት ውስጥ ለሚገኙ ተመልካቾች፣ ለውድድሩ ዳኞች፣ በቀኝ በኩል ይህ ለ10 ተከታታይ ዓመታት የድንቢጥ ንጉሥ ማዕረግን የያዘው ሰው ነው፣ ጎስት ሃንድ ጎስት ማስተር። በግራይ በኩል ይህ የዘንድሮው በጣም ጠንካራ ያልታሰበች ተወዳዳሪ እና አዲስ ንግሥት ጂያንግ የድንቢጥ ንጉሥ ዋንጫ እጅ ይቀይራል። ጠብቀን እናያለን። በዚህ ተጨማሪ ማበረታች የሊንኩ የፊት ገጽታ ቅኝት ተጠናቋል። የስሜት ለውጦች ትንተና በመጀመር ላይ አንድ ታሪክ ልንገርሽ። የሊን ህንግናን አስከሬን የት እንዳለ ማወቅ ትፈልግ? የፊት ገጽታ ፍለጋ ያልተለመደ የአይን ብሌን መጥበብን ያሳያል። የቁጣ ደረጃዎች እየጨመሩ ነው። ለውሾች ተመግቦ ነበር። የትውልድ ድንቢጥ ንጉሥ አስከሬኑ በሜዳ ላይ ተጋልጦ አያስቅም? ጎስት ማስተር መንፈሶ ተሰብሯል። ልክ ነው። ጥሩ ታሪክ ነበር። በእርግጠኝነት አሸንፋለሁ። ጎስት ማስተር በስነልቦናዊ ጥቃት ለመጀመር መርጧል። በከፍተኛ ደረጃ ፍልሚያ ውስጥ አእምሮአዊ ጥንካሬ ሁሉም ነገር ነው። አሁንም በጣም ወጣት ነኝ። ተረጋጊ። ነይ ከ5 ምርጡ ምን ማድረግ እንደምትችል ልይ።